ፕሮቴስታንቶችን አዳራሽ አታፍርሱ። ምክንያቱም አማኙ ተመናምኖ መግዛታችን ስለማይቀር እባካችሁን አታፍርሱ። ይህንን ሰነፍ ዲያቆን የተናገረውን ነገር ሰምታችኋል። ፕሮቴስታንት የሆናችሁ ከዚህ በኋላ በዚህ ቤተክርስቲያን ውስጥ አንዳች እንደዚህ አይነት ነገር ቤተክርስቲያን ፈረሰ፣ ተቃጠለ፣ ተፈናቀሉ ቢባል ዝም በማለት እናሳልፋለን ማለት ነው። ሜቢ የፈረሰበት ቦታ ላይ ሄድና አዳራሽ እንሰራበታለን። ይቃጠል፣ ይንደድ፣ ይፍረስ፣ እንኳን ፈረሰ፣ እንኳን ተቃጠለ፣ እንኳን ተፈናቀሉ። አርሲ የጠፋው ህይወት ነው። እዚህ የጠፋው ንብረት ነው። አርሲ የፈሰሰው ደም ነው። እዚህ የፈሰሰ ደም የለም። ወልደ ጊዮርጊስ የሚባሉ በጣም ድንቅ የኦርቶዶክስ አባት አግኝቼ ነበር። እሳቸው ጋር የማውራት የመተኛት እድል አለኝ። የእግዚአብሔር ስም መጠራት የጀመረው በዶክተር አብይ አህመድ ዘመን ነው። በትላንትናው ዕለት በምስራቅ አርሲ ሶሌ እና ጮሌ ላይ የህወሓት ታጣቂዎች በአፋር በከፈቱት ጥቃት 2 ሰዎች መገደላቸውን ተሰምቷል። ሰላም እንዴት ናችሁ? በድጋሚ በአዳዲስ መረጃዎች ተመልሼ መጣሁኝ። በአርሲ አሁንም ድረስ ንጹሃኑ እየተጨፈጨፉ እንደሆነ እየሰማን እንገኛለን። ፈለገ አትናቴዎስ እባካችሁ የፕሮቴስታንቶችን አዳራሽ አታፍርሱ፣ ምክንያቱ ደግሞ ተከታዮች ቁጥር ስለሚቀንስ እኛ እንገዛዋለን ማለቱ ብዙ ፕሮቴስታንቶችን አስቆጥቷል። ብዙ ነገሮችንም እያሉ ይገኛሉ። ይህንን ተከትሎም ፈለገ አትናቴዎስ መልስ ሰጥቷል። እሱንም የምንመለከት ይሆናል። አቤል አቡናም በእስር ቤት እያለሁ አባ ወልደ ጊዮርጊስ የሚባሉ ድንቅ አባት አግኝቼ ነበረ። እሳቸውም ቆሞስ ናቸው፣ ብዙ ትምህርቶችንም አስተምረውኛል ሲል ተናግሯል። ይህንን ጉዳይ ብዙዎች እየተቀባበሉት ይገኛሉ። ብዙ ኦርቶዶክሳውያንም አባታችን ለምንድን ነው የታሰሩት ሲሉ ጥያቄዎቻቸውን እያቀረቡ ይገኛሉ። የእግዚአብሔር ስም መጠራት እየጀመረው በዶክተር አብይ ዘመን ነው ሲሉ አቡነ ሩፋኤል ተናግረዋል። የህወሓት ታጣቂዎች በአፋር በከፈቱት ጥቃት ንጹሃን ሰዎች መገደላቸውንም እየሰማን እንገኛለን። እነዚህንና ሌሎችን ቪዲዮዎች በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክና ሼር ማድረጋችሁን እንዳትረሱ። ለመሆኑ አቤል አቡና በእስር ቤት ምንድን ነው ያጋጠመው? ምንስ ነው የተማረው? አባ ወልደ ጊዮርጊስ ያላቸው አባትስ ማን ናቸው የሚለውን አባ ወልደ ጊዮርጊስ የሚባሉ በጣም ድንቅ የኦርቶዶክስ አባት አግኝቼ ነበር። በጣም ድንቅ አባት ናቸው። ቆሞስ ናቸው። ከጵጵስና አንድ ማዕረግ ያነሱ ናቸው እና ከእሳቸው ጋር የማውራት የመተኛት እድል አለኝ እና ሌሊት 10 ሰዓት አካባቢ ላይ ሁሌ አባ ወልደ ጊዮርጊስ ሌሊት 10 ሰዓት አካባቢ ላይ ሁሌ አባ ወልደ ጊዮርጊስ ይነቃሉ ከእንቅልፋቸው እና እያለቀሱ ይጸልያሉ። ድምጻቸው ይሰማኛል። በለውሳስ ነው የሚጸልዩት እና በጸሎታቸው መካከል መቁጠሪያቸውን አውጥተው ራሳቸውን በግራና በቀኝ ሻጥ ሻጥ እያደረጉ ይጸልያሉ እና ከሩቅ ለሚያይ ልክ እንደኔ ያለ ፕሮቴስታንት ለመዳናቸው በቂ የኢየሱስ መከራ በቂ ስላልሆነ ጨምረው ራሳቸውን በመቅጣት ለመዳን እየፈለጉ እንደሆነ ሊሰማው ይችላል። ጠጋ ብዬ በጨዋታ መካከል አጠገቤ መጡ እና ልዩ ትኩረትም አላቸው። ወደውኛል እና ጠጋ ብለው ያወሩኛል። እዛ አባ ወልደ ጊዮርጊስ ማታ ሲጸሉ እያለቀሱ ሲጸሉ አይቾታለው እና በመቁጠሪያም ሻጥ ሻጥ ያደርጋሉ። እርሱ ራስዎትን ምንድን ነው አልኳቸው። የመቁጠሪያውን ማንነት ነገሩ። 64 የሚያክል ዶቃ ፍሬ ያለው ከኢየሩሳሌም ነው ያመጣሁት እና 100 ጊዜ ራስን ሻጥ ሻጥ ታደርጋለህ። በኦርቶዶክስ ትውፊት 6666 ጊዜ ኢየሱስ ስለኛ ኃጢአትና በደል ተገርፏል፣ መከራ ተቀብሏል፣ ጅራፍ በጀርባው ላይ አርፏል ብለን ስለምናምን ያንን እያሰብክ ነው የምጸልየው እና እሱን እያሰብክ ስትጸልይ ለኔ ነው የተሰቃየኸው፣ ለኔ ነው የተዋረድከው፣ ለኔ ነው የታመምከው፣ ለኔ ነው ደምህን ያፈሰስከው፣ ለኔ ነው በሰው ፊት በፍጥረት ፊት ትንሽ የሆንከው ራስህን ያሳነስከው እያልክ በጥልቅ መመሰጥ ሆነክ ስለከፈለልህ መስዋዕት እያሰብክ በእንባ ታመሰግነዋለህ አሉኝ። አሁን እሳቸው ካሉኝ መረዳት ተነስቼ መቁጠሪያውንም ሻጥ ማድረጋቸውንም ጸሎታቸውንም ሳየው እንዴት ውበት ያለው እንዴት አስደናቂ ነገር ነው። ውለታውን ያሰቡት፣ መከራውን ያሰቡት፣ ስለሳቸው የከፈለውን ወይም ስለ ክርስቶስ ስለ ኃጢአት
የተከፈለውን መስዋዕትነትን ያሰቡት ምንም ስህተት አላገኘው። ያለሳቸው መረዳት ያለሳቸው ማብራሪያ ግን ዝም ብዬ ከዳር ነገሩን ከተመለከትኩት መዳን በክርስቶስ በተፈጸመው መዳን አልበቃ ብሏቸው ራሳቸውን እየቀጠቀጡ ነው ብዬ ነው የምተረጎመው። አሁን ይሄ ነው በቃ የትርጉሙ ማዕት። እውነቴን ነው የምላችሁ፣ የትርጉሙ ማዕት ይሄ ነው። ሰዎቹ ራሳቸው የሚሉትን ሰምታችሁ ምንድን ነው ይሄ ብላችሁ ጠይቃችሁ እነሱ ከሚያብራሩት ማብራሪያ ተነስታችሁ ነገርየውን ብትረዱት፣ በእነሱ አይን ውስጥ ገብታችሁ ብታዩት እናንተ የምታጋንኑትን ያክል ነገሩ ራሱን ችሉ ስህተት አይደለም። እናንተ ነገሩን የምታዩበት መንገድ የራሳችሁ ትርጉምና ፍቺ ስለሆነ ነው ነገሩ ሩቅ የሚሆነው ትርጉመ ቢስ የሚሆነው። ሰዎቹ ለምን አደረጉት፣ እንዴት ነው የሚረዱት፣ እንዴት ነው ነገሩን የሚያስቡት የሚለውን ነገር መረዳት ለነገሩ ያለውን መራራቅ ያቀራርብ ይሆናል እንጂ መጥፎ ትርጉም አይሰጥም። አሁን እኔ ባሰብኩት ካላሰባችሁ፣ እኔ ያየሁትን ካላየዋችሁ የሚሉን በእነሱ መነጽር ውስጥ አስገብተው የሁላችንንም አይን እንደነሱ አጥብበው እንድናይ የሚፈልጉ ሰነፎች ናቸው ሚዲያ ላይ የአቤል አቡና ቅንነት፣ ትሁትነትና ለማወቅ ያለው ጥረት የሚመሰገንና የሚበረታታ ነው። ምክንያቱም በዚህ ሰዓት ነገሮችን ሁሉም ሰው በሚያጣምምበት ሰዓት እሱ ግን በስነ ስርዓት ለማወቅ ከአባታችን ተጠግቶ ያደረገው ነገር ይገርማል። ለኦርቶዶክስም ብዙ ጊዜ ሲመሰክርና እውነቷንም ሲያወጣ እንሰማዋለን። እኛ ቤተክርስቲያንም ስንዱመ ቤት ናት የምንለው ለዚህ ነው። እያንዳንዱ የሚደረጉ ነገሮች ምክንያት አላቸው፣ በምክንያትም ነው የሚሆኑት። ጌታችንና መድኃኒታችን ኢየሱስ ክርስቶስን የሚያስታውሱ ነገሮችም ነው የሚደረገው። ታዲያ ይህንን የማይረዱ ዳር ቆመው የማይሆን ነገር ይላሉ፣ አቤል አቡና እንዳለው ማለት ነው። እንደዚህ ግን የሆኑ ሰዎች ደግሞ ውስጡን ገብተው ይጠይቃሉ። አሁን ግን ብዙዎችን እያስቆጣና እያነጋገረ ያለው አባታችን ለምንድን ነው የታሰሩት፣ አባታችን በዚህ ሰዓት ለምን እዛ እስር ቤት ገቡ የሚለው ነው። እናንተስ ምን ተሰማችሁ? ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። እንደሰማነው አባታችን በእስር ቤት ሆነው እያነቡ እያለቀሱና እየጸለዩልን ነው። የእሳቸውን እንባ ቆጥሮ ንጹሐኑ እረፍት እንዲያገኙ ሀገራችንን ሰላም እንድትሆን እግዚአብሔር ያደርግልን። ሌላኛው ደግሞ ብዙ ፕሮቴስታንቱን እያስቆጣ ያለው የፈለገ አትናቴዎስ ንግግር ነው። ምንድን ነው ያለው የሚለውን እንመልከት። ተወዳጆች እንዴት አላችሁ? ይህ መልእክት ለብዙዎች እንዲደርስ በደንብ ኮፒ ሊንክ፣ ሼር እና ሪፖስት አድርጉልኝ። ከሰሞኑ የተለያዩ ሚዲያዎች ላይ የፕሮቴስታንቶችን አዳራሽ ያፈረሱ ሰዎች ለሕግ እንደቀረቡ ተመለከትኩኝ። እንዲህ አይነቱ ጉዳይ ትክክል ነው ብዬ አላምንም። ነገር ግን እባካችሁ የፕሮቴስታንቶችን አዳራሽ አታፍርሱ። ምክንያቱም በአውሮፓም በሰሜን አሜሪካም በተለያዩ ቦታዎች ላይ ያሉ የእነሱን ጥንታዊ የሆኑ አዳራሾች እየገዛን ያለ ነው። ወደፊትም ደግሞ አማኙ ተመናምኖ መግዛታችን ስለማይቀር እባካችሁን። እዚህ ንግግሩ ላይ የእናንተ ሀሳብ ምን ይመስላል? ነገር ግን ፕሮቴስታንቶች አሁን ላይ እየተቆጡ ይገኛሉ። እንዴት እንደዚህ ይላል እያሉ ይገኛሉ። እሱ ግን ያለው ከዚህ በፊት ያሉትን መረጃዎችና ማስረጃዎች በማቅረብ እንደዚህ ስለሆነ አሁንም ደግሞ እንደዚህ ሊሆን ይችላል ብሎ ከበፊቱ መረጃ ተነስቶ ነው የተናገረው። እነሱ ምን አሉ የሚለውን እንመልከት። ይህንን ሰነፍ ዲያቆን የተናገረውን ነገር ሰምታችኋል። እንዲህ አይነት ነገር ያው እንደሚያምኑና በእኛ ላይ እንዲደረግ እንደሚፈልጉ ኢስ ኦብቪየስ። ኢንፋክት ፈረሰ የተባለው የፕሮቴስታንት አዳራሽ በእርግጥ ከግለሰቡ ጋር ምንም መሪ የተባለው ግለሰብ ማለት ነው ማላምንበት ነው። ፕሮቴስታንት ውስጥም ሆኖ ከሚያሰድቡን በራሳቸው መንገድ ከሚሄዱ ግለሰቦች ምናምን መካከል አንዱ ነው። ግን ሲጠራ የጠራው የፕሮቴስታንት ብሎ ነው የጠራውና ፕሮቴስታንት ሲባል እኔንም ይመለከታል። ቀደምት አብያተ ክርስቲያናት ላይም እንደዚሁ ሀፕን ቢያደርግ ኢትዮጵያ ደረጃ ላይ ያሉ ማለት ነው። መልሱ ይሄ ነው። የዚህ ዲያቆን ምላሽ ይሄ ነው። ትክክል ነው ብዬ ባላምንም አታፍርሱ፣ እኛ እንገዛዋለን ወደፊት የሚል ነው። ስለዚህ በመፍረሱ ብዙም እንትን አይለውም፣ ቢቀመጥ ደግሞ ይጠቅመዋል አይነት ነገር ነው። ማስተላለፍ የፈለግኩት ሀሳብ በእርግጠኝነት የብዙዎቻችሁ ኦርቶዶክሳውያን ሀሳብ ሊሆንም ላይሆንም ይችላል። ምንም እርግጠኛ ሆነን መናገር አንችልም። ነገር ግን ነው የሚል አይነት እሳቤ እንዲኖረኝ የሚያደርገው እዚጋ እንደምትመለከቱት የዚህን ያክል ሰው ቪዲዮውን ላይክ አድርጎታል፣ ፌቨራይት አድርጎታል፣ ኮፒሊንክ አድርጉ ባለው መጠን ደግሞ ኮፒሊንክ ተደርጎለታል።
ደን የዚህኛው ዲያቆን ብቻ ሐሳብ እንዳልሆነ ደግሞ የምታውቁት ከኛ ጋር በአንድም በሌላም ውይይት የሚያደርግ ዲቤት የሚገባ አንድ ዲያቆን ደግሞ እዚህ ጋር እንደምትመለከቱት ደግሞ አሪፍ ሐሳብ ነው ብሎ ሲያበረታታው እንመለከታለን። ስለዚህ በዲያቆናት ደረጃ የፕሮቴስታንት አብያተ ክርስቲያናት ቢቃጠሉ ቢፈርሱ ጉዳያቸው አይደለም። ለኔው ቤተሰብ ለኔው ወንድም እህቶች ነው ማስተላልፈው ይሄንን። እኔም በግል እንደምታውቁት እቺ ቤተክርስቲያን ስትነካ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው ማይኖሪቲ በሆኑበት አካባቢ ላይ ሲበደሉ ዜጎቻቸው ምዕመናኖቻቸው ሲገደሉ ሲፈናቀሉ ንዋየ ቅድሳቶቻቸው ሲቃጠሉ ቤተክርስቲያኖቻቸው ሲነዱ ታቁኛላችሁ። ኦልዌይስ እንደውም እነዚህ ዲያቆናት አንዳች ትንፍሽ ሳይሉ ቀድመን ፊት ለፊት ላይ የምንቃወም የምናወግዝ እንደሆነ ይታወቃል። ዛሬ በዲያቆናቶቻቸው በኩል የተላለፈልን መልእክት ደግሞ የልግጫና የሹፈት ሆኗል ማለት ነው። ስለዚህ የኔ ወንድም እህቶች በኔ ፋሚሊ ውስጥ ያላችሁ ፕሮቴስታንት የሆናችሁ ከዚህ በኋላ በዚህ ቤተክርስቲያን ውስጥ አንዳች እንደዚህ አይነት ነገር ቤተክርስቲያን ፈረሰ፣ ተቃጠለ፣ ተፈናቀሉ ቢባል ክፉ አንመኝላቸውም። በሱ ሎጂክ መሰረት ነው የምንሄደው። ዝም በማለት እናሳልፋለን ማለት ነው። ኦኬ ሜቢ የፈረሰበት ቦታ ላይ በሱ ሎጂክ እንሂድና እኛው እንገዛውና ደግሞ እዛ ቦታ ላይ አዳራሽ እንሰራበታለን ማለት ነው። ትክክል። ይቃጠል፣ ይንደድ፣ ይፍረስ። ኦኬ እንኳን ፈረሰ፣ እንኳን ተቃጠለ፣ እንኳን ተፈናቀሉ አንልም። የዲያቆን ፈለገ ሎጂክ ነው። የዲያቆን ናታኒም ያጸደቀው ኮሜንት ላይ ያጸደቀው ሐሳብ ነው። አንልም እንደዛ ወተን ሴሌብሬት አናረግም። ምናልባት አሹን ጠራርገን አዳራሽ እንሰራበታለን። ስለዚህ ወንድምቶች ምን ታደርጋላችሁ? ዝም በማለት ከዚህ በኋላ እናሳልፋለን ማለት ነው። ሌሎች ኦርቶዶክሳውያን የሆናችሁ ወንድም እህቶቼ መሬት ላይ የምንገናኝ የምንተዋወቅ የእናንተው ዲያቆናት በእኛ ቤተ እምነት ላይ ያላቸው አቋም ይህ ስለሆነ ፌር የሆነ አቋም ደግሞ ብናስተላልፍ ከእናንተ ጋር ፐርሰናሊ ከእናንተ ጋር የሚኖረን ዲያሎግ ይነካል ማለት አይደለም ማለት ነው። ኦኬ we play the same logic ማለት ነው። ስለዚህ ከዚህ በኋላ ምንም አይነት ነገር ሀፕን ቢያደርግ አላየንም፣ አልሰማንም፣ አንናገርም። ሆድ የያዘውን ምን ያወጣዋል ነው የሚባለው። አንዳንድ ጊዜ የሚወዳደር ለንጽጽር የሚቀርብና የማይቀርብ ነገር ብናመቻች ወይም ብናስተውል ብናውቅ መልካም ነው። ጭራሽ የሚገናኝና የማይገናኝ ነገር እያመጣችሁ ራሳችሁ ውስጣችሁን ማንነታችሁን የሚገልጽ ነገር ባትናገሩና ራሳችሁን ባታስገመግሙ መልካም ነው። አሁን ዲያቆን ፈለገ የተናገረው ንግግር እነዚሁ ዕዳ የገቡ ኦርቶዶክሳውያን ንጹሃኑ ማንም የሆነ ነገር ሲል እየመጡ እነሱ ጋር እነሱ መዘባበቻ እነሱን መፎከሪያ ያደርጓቸዋል። ተመልከቱ። ፈለገ እንደዚህ አለ ብሎ ይሄ ልጅ የተናገረውን ነገር አማን ሻሎም ብዙ ጊዜ የሚናገራቸው ነገሮች እናውቃለን። ዛሬ ግን የተናገርከው ነገር በፍጹም ሊወዳደር የማይችል ነገር ነው ያወዳደርከው። ንጹሃኑ ምንም የማያውቁትን ሪል የሆነ ግፍ እየተፈጸመባቸው ያሉትን ሰዎች ዲያቆን ፈለገ እንደዚህ ብሏልና እኛ ደግሞ እንደዛ እናደርገዋለን። እዛ ላይ ደም ነው እየፈሰሰ ያለው። እዛ ላይ መኖር እየፈለገ ያለ አካል እንዳትኖር ነው እየተደረገ ያለው። በጣም ሲሪየስ የሆነ ጉዳይ ነው እዛ ጋር ያለው። በንግግር ደረጃማ እንደዚህ አይነት ነገሮችን እንቁጠር ከተባለ የእናንተ ቤቶች ስንት ነገር ነው የተናገሩት። በነገራችን ላይ ድምፅ ሆናችሁም አልሆናችሁም እናንተ እኛ ጋር ምንም የምጨምሩት ነገር የለም። ስለሆናችሁልን እናመሰግናለን ብለናችሁ ነበር። ነገር ግን እናንተ ድምፅ ስለሆናችሁ እነሱ እንትናቸው የሚቀር ምናምን አስመስለህ ትልቅ ጀብድ እንደሰራህ አድርገህ አስመስለህ አሁን ግን ውስጥህ ምን እንዳለው ውስጥህ ምን እንደሚያስብ ውስጥህ ምን እንዳሰበም ጭምር እያየንበት ይገኛል። አንዳንድ ጊዜ ምን ይባላል? አንድ ሰው ትክክለኛ ጸባዩን ለማወቅ በተናደደ ጊዜ የሚናገረው ነገር አስተውል ይላል። ሲናደድ የሚናገረው ቃል ወይም የሚያሳየው አክሽን የዛ ሰው ትክክለኛ ጸባይ ይሄ ነው። እና አማን ሻለው በእውነት ይሄ ካንተ አይጠበቅም። ያደረከው ነገርም ትክክል አይደለም። ያልከው ነገር የተናገርከው ነገር ትክክል አይደለም። የራስህን ማንነትና አንተነትህን ያስገመገመው። በእነሱ ሐሳብ ላይ ዲያቆን ፈለገ ምላሽ ሰጥቷል። እሱን እንመልከት።
ኦርቶዶክስ ቤተክርስቲያን በሰሜን አሜሪካ፣ በአውሮፓ በተለያዩ ቦታዎች የፕሮቴስታንቶችን አዳራሽ እየገዛች ነው። ወደፊትም ኢትዮጵያ ውስጥ ደግሞ የአማኙ ቁጥር መመናመኑ ስለማይቀር የተለያዩ አዳራሾችን እንገዛለን የሚል ቪዲዮ ሰርቼ ነበረ እና በጣም ብዙ ፕሮቴስታንቶች ስድብ አዘል የሆኑ ቪዲዮዎችን ሲሰሩ ተመልክቻለሁ። ከነዚህ ውስጥ አንዱ በጣም ያሳቀኝ ቁጥራችን እየጨመረ ነው፣ እንደውም በካርታ ደረጃ የኢትዮጵያ ካርታ ተቀምጦ 75%ን አካባቢ ይዘናል፣ ተቆጣጠረናል ምናምን የሚሉ አንዳንድ ምላሾችን ተመልክቼ ነበር። የኔ ተወዳጆች እንደ ኦርቶዶክስ ያማኝ እኛ ኦርቶዶክሳውያን ክርስቲያኖች የፕሮቴስታንቱ ቁጥር ሺም ገባ ሚሊዮንም ገባ ግድ የሚሰጠን ጉዳይ አይደለም። ኖህ ብቻውን ሆኖ ነው እግዚአብሔር አምላክን ያመለከው። ኖህ ከቤተሰቦቹ ጋር ብቻውን ሆኖ ነው እግዚአብሔርን ያመለከው። ኦኬ። እና በዛን ሰዓት የነበሩ ከፈቃድ እግዚአብሔር የራቁ ህዝቦች ቁጥራቸው ብዙ ስለነበረ ትክክለኛ አቋም ላይ ናቸው ወይም ደግሞ በህይወት መንገድ ላይ ነበሩ ማለት አይደለም። ልክ እንዳልኳችሁ ኖህ ብቻውን ሆኖ ነው እግዚአብሔርን ያመለከው። እናም እናንተ በሺም ተቆጠራችሁ በሚሊዮንም ተቆጠራችሁ ለኛ ከእውነተኛው ብርሃን ከእውነተኛው መንገድ የራቃችሁ በጨለማው ውስጥ ያላችሁ እህት ወንድሞቻችን ናችሁ። በክርስቶስ ፍቅር እንወዳችኋለን። ጌታችን አምላካችን መሬታችን ኢየሱስ ክርስቶስ በቀራንዮ ተሰቅሎ ስጋውን የቆረሰው ደሙን ያፈሰሰው ለኛ ለምናምንበት ብቻ ሳይሆን ለእናንተም ጭምር ነው። ስለዚህ በክርስቶስ ፍጹም ፍቅር እንወዳችኋለን። ይሄን ለማለት እፈልጋለሁ። ከዛ ውጭ ግን የተለያዩ ነገሮችን እየተናገራችሁ ያላችሁ ሰዎች እናንተ አውሩ፣ እኛ እንሰራለን። የክርስቶስን ወንጌል እያስተማርን ነፍሳትን እናጠምቃለን። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ወዳችኋለሁ። በነገራችን ላይ ኦርቶዶክስ መሆን መታደል ነው። እናንተም ብትሆኑ ሌት ተቀን የምትመሰክሩላት ቤተክርስቲያን ነች ኦርቶዶክስ መሆን። ይሄ ሰው ያለው እናንተ ያላችሁበት ጨለማ ነው ወይም ድቅድቅ ጨለማ ነውና ኑ በብርሃኑ ተመላለሱ ወይም ወደ ብርሃኑ ትመጣላችሁ ነው ያለው። ይሄ የራሱ እምነት ነው። ማንም ሰው የራሱን ሃይማኖት ትክክለኛና ብርሃን ነው ብሎ ነው የሚያስበው። ስለዚህ እያላችሁ ያለው ወደ ትክክለኛው እምነት ስለምትመጡ ነው እያለ ያለው አይደለ? ስለዚህ ሐሳቡ ካልተመቸህ በሐሳብ መሞገት ትችላለህ፣ በአስተምሮ መሞገት ትችላለህ። ነገር ግን አንተ ይህንን ጉዳይ ደም ከማፋሰስና ከመግደል ጋር ደማቸው ከሚፈሱና በየቀኑ በማህተባቸው ምክንያት ከሚሞቱ ሰዎች ጋር አያይዘህ የተናገርከው ነገር አስቀያሚ ነው። እንዳልኩህም ማንነትህን ነው ያሳየህን። አርሲ የጠፋው ህይወት ነው። እዚህ የጠፋው ንብረት ነው። አርሲ የፈሰሰው ደም ነው። እዚህ የፈሰሰ ደም የለም። ያው ከዚህ ቀደም የሰራሁት አንድ ቪዲዮ አለ። ቪዲዮን ጆሮዎቻችሁን አጽድታችሁ ካልሰማችሁ እንደዚህ ያለ ኮሜንት ነው የምትኮመቱት። ምን ይለኛል ይሄ ግለሰብ? ከዛ ደግሞ ነገ ትመጣና ፍትህ ለአርሲ ትላለ፣ ደብል ስታንዳርድ ነው እያለ ነው። በለሚኩራ ወረዳ 2049 በሚባል አካባቢ ላይ ሰሞኑን አጥር የፈረሰበት የሆነ ቸርች አለ። እዛ ጉዳይ ላይ እኔ ሐሳብ ሰጥቻለሁ። እዛ ጉዳይ ላይ ህግ የሚመለከተውን ውሳኔ የወሰዱ ህግ አካላት በህግ የተጻፈውን ጉዳይ ተከትለው ህግን አያስከብሩ የሚል አንድም አይነት ሐሳብ አልሰጠውም። ነገር ግን እዚህ ሚዲያ ላይ ያላችሁ ክርስቲያንን ብላችሁ ራሳችሁን እንደ ወንጌል ሰባኪ አድርጋችሁ ያቀረባችሁ ሰዎች ይህንን ጉዳይ ፍቅርን የምትገልጹበት፣ ኢየሱስን የምታስተዋውቁበት፣ ይቅርታ የምትሉበትን እድል አድርጉትና ተጠቀሙ። ህግ የራሱን ድርሻ ይወጣ፣ እናንተ በክርስትናችሁ የራሳችሁን ድርሻ ተወጡ የሚል ሐሳብ ነው የሰጠሁት። ጆሮዎቻችሁን አጽድታችሁ የተናገርኳቸውን እያንዳንዱን ቃላቶች ትክክል ለማዳመጥ ሞክሩ። እዚህ ጋር እየጠላኸኝ እዚህ ጋር በትክክል ልትሰማኝ አትችልም። ሐሳቤን በመጀመሪያውም ጀምሮ ለእኔ ጥላቻ ስላለ በትክክለኛው መንገድ ልታዳምጠኝና ልትረዳኝ አትሞክርም። እዚህ ጋር ያለውን ጥላቻ ለጊዜውም ቢሆን ሆልድ አድርገውና የተናገርኩትን ንግግር ስማውና ምክንያታዊነቱን አመዛዝነ የምትቀበል ከሆነ ተቀበለው፣ ማትቀበል ከሆነ አትቀበል። እዚህ ጋር ግን ያነሳከው ለንጽጽር የማይመች የአርሲን ጉዳይና የአጥር መፍረስን ጉዳይ እንዴት አይነት ድፍረት ቢኖራችሁ ልታነጻጽሩ እንደፈለጋችሁ አላውቅም። ብዙዎቻችሁ ቪዲዮ ስትሰሩ ተመልክቻለሁ። በዛ ጉዳይ ላይ አርሲ ባለው ጉዳይ ላይ እየጮኻችሁ ይሄ ጉዳይ ግን ዝም አላችሁ። እዚህ እኮ የሞተ ሰው የለም ወዳጆቼ። እዚህ እኮ ደሙ የፈሰሰው ሰው የለም፣ የታረደ ሰው የለም፣ በጥይት የተረሸነ ሰው የለም። እናቶች፣ አባቶች፣ ቀሳውስት ወይም የተለያየ የእምነት አባቶች አልሞቱም። ባለቤቱን ፈረሰብኝም ያለው አካል ሱፉን ቂቅ አድርጎ ነው ስለ ፍትህ ሲናገር የሰማ ነው። ያ ማለት በአካሉ ላይም ሆነ በህይወቱ ላይ የደረሰ ጉዳት የለም። አሁን ንብረት ወድሟል። ስለዛ ጉዳይ ህግ ይጠይቃቸው፣ ሰዎቹን ይጠይቃቸው። ደግሞ አይጠየቁም ብል የማይጠየቁበት አግባብ አይኖርም። ነገር ግን መጽሐፍ ቅዱስ ምን አለ የሚለውን ነገር እንመልከት። ሌሊቱን ሙሉ ሲደበድቡበት እየተፉ አይኑን በጨርቅ እያሰሩ ማን ነው የመታ ብለው ሲዘባበቱበት የነበሩትን ሰዎች እንጨት ላይ እጁንና እግሩን በችንካር ከቸነከሩት በኋላ ወደ ታች አቆልቁሎ እየተመለከታቸው
እግዚአብሔር ይፍረድባችሁ ሳይሆን ያለው አባቶ የሚያደርጉትን አያውቁምና ይቅር በላቸው ብሎ የለመነውን ኢየሱስ ክርስቶስን አስቡ ነው ያልኩት። ሕግ የራሱን ድርሻ ይወጣ። እናንተ ደግሞ በመስቀል ላይ የሞተውን ኢየሱስን ካመለካችሁ ልክ እንደ ኢየሱስ እነዚህ ሰዎች ላይ የፍርድ ቃልን በቪዲዮ ከምትሰጧቸው ምህረትን ርህራይን አድርጉላቸው ነው ያልኩት። አለቀ በቃ ነገሩ። እናቱ የሞተችበትም እናቱ ገበያ የሄደችበትም ልጅ እኩል ነው የሚያለቅሱት። ምክንያቱም ደግሞ ህፃናት ስለሆኑ። ይሄንን ነገር ለንጽጽር በምን አይነት የጨለመ የጨቀየ ስነ ልቦናና ልብ እንዳነጻጸራችሁት አላቅም። አይነጻጸርም። አርሲ የጠፋው ህይወት ነው። እዚህ የጠፋው ንብረት ነው። አርሲ የፈሰሰው ደም ነው። እዚህ የፈሰሰ ደም የለም። እና እንዴት አይነት ድፍረት ነው ያደረጋችሁት? ወንጀል ወንጀል ነው አውቃለሁ። ወንጀልም ግን ራሱን ችሎ ደረጃ አለው። ማስቲካ የሰረቀ ሌባና ነፍስ ያጠፋ ነፍሰ ገዳይ እኩል አይደለም በህጉም ቢሆኑ የሚቀጡት። ስለዚህ አርሲን አንስተ ካንተ ቆርቆሮና ፕላስቲክ ወንበር ጋር ልታነጻጸር የምትችልበት ድፍረት ለምን እንዳመጣ አላውቅም። አርሲ ደም ነው የፈሰሰው ወዳጅ። የበግ ደም አይደለም፣ የዶሮ ደም አይደለም የፈሰሰው፣ የንጹህ ክርስቲያኖች ደም ነው የፈሰሰው። ለዛ ፍትህ ለመጠየቅ ህሊና፣ ንጹህ ህሊና ያስፈልጋል። አምላክን የታመነ ልብ ያስፈልጋል። ስለ ፍትህ ስለ ጽድቅ ማወቅ ያስፈልጋል። በደመስማሳው በሃይማኖተኝነት ጠበህ ሌላው ላይ ግፍ ሲፈጠር ምንም ሳይመስልህ የኔ ሃይማኖት ተነካ ብቻ ብለህ ሆ ብለህ የምትል ከሆነ አባይ ሚዛን ፍርደ ገምድል እንጂ ጤነኛም አይደለም። ይሄን ኮሜንት የጻፍከው ሰው ማለት ነው። ትክክለኛ ሰው ስትሆኑ ሰብአዊነት ሲሰማችሁ እንደዚህ ነው የምትናገሩት። ይሄ ነው ትክክለኛ ሰው መሆን። አሁን ይህንን ነገር ለመናገር ግዴታ የአንድ ሃይማኖት እምነት ተከታይ መሆን አይጠበቅብህም። ሰው መሆን ብቻ በቂ ነው። ሰው ሆኖ መፈጠር፣ አይምሮ ማገናዘብ፣ ማመዛዘን ብቻ በቂ ነው። ከጃንሆይ ወዲህ የእግዚአብሔር ስም አይጠራም ነበር። ከጃንሆይ ወዲህ የእግዚአብሔር ስም ይህም በሽታ ከመምጣቱ በፊት የእግዚአብሔር ስም መጠራት የጀመረው በዶክተር አብይ አህመድ ዘመን ነው። በዚሁ ላይ እንዳለ ሁሉ እግዚአብሔርን የማያውቀው ሁሉ እግዚአብሔርን የፈለገበት ጊዜ ስለሆነ የእግዚአብሔርን ስም እንጠብቅ፣ እግዚአብሔርን ስሙን እንጥራ። ከውሸተኛ ሚዲያዎች ያልሆነውን ሆነ ብለው ከሚያወሩ፣ የህዝብን አይምሮ ከሚረብሹ፣ የመንግስትን ሥራ ከሚያበላሹ፣ የሰውን ገጸ ባህሪ ከሚያበላሹ ሐሰተኛ ሚዲያዎች ራሳችንን ጠብቀን እየተረዳዳን እየተፈቃቀርን ለወንድማችን እየቆምን ዘመኑን እንድንሻገር አባታዊ መልእክቴን አስተላልፋለሁ። እኔ ግን በጣም የሚያሳስበኝ ነገር ይሄ መንግስት ሲያልፍ እኚህ አባት ምን ሊሉ ነው፣ እንደው ምን ብለው ነው የሚያወሩት የሚለው ነገር የእውነት ያሳስበኛል። እንደው ምንድነው የሚወጣቸው? መቼም እስከዛሬ መንግስት ይመጣል ይሄዳል አይደለ? በቋሚነት ሰርቭ የሚያደርግ ወይ የሚቆይም መንግስት የለም፣ አላፊ ነው። ነገር ግን ከዚህ በፊት የጋምቤላ ህዝቦችም እንደተናገሩት እንደሰማችኋቸው ስልጣን መንግስት በተቀያየረ ቁጥር ሐሳባቸውን የሚቀያይሩ አባት ናቸው እንዳሉት አሁን ደግሞ እንደሰማችሁት እንደዚህ እያሉ ነው ማለት ነው። ነገ ደግሞ የሚመጣው ሰው ሲመጣ ምን ሊሉ ነው? ያሳፍራል። በትላንትናው ዕለት በምስራቅ አርሲ ሶሌ እና ጮሌ ላይ ተከበው ነው የዋሉት። ሶሌ ትንሽ የተጎዱ ሰዎች አሉ። አሁንም የኦርቶዶክሳውያን መከራ በአርሲ እንደቀጠለ ነው። አካውንቲንግ ኮፒ ሊንክ አድርጉ። ኦርቶዶክሳውያን ለኦርቶዶክሳውያን ወገኖቻችን ድምፅ ልንሆናቸው ይገባል። እስካሁን ድረስ በአሰኮ የተሰደዱት ኦርቶዶክሳውያን ወደ 2800 አባወራዎች ሆነዋል። ምንም አይነት የተገኘላቸው መፍትሄ ያገዛቸው ሰው የለም። እባካችሁ ኦርቶዶክሳውያን ማህበራት፣ አባቶች ልል ነበር የሉም። ነገር ግን እነዚህን ሰዎች ማገዝ የምትችሉ ሰዎች እንድትደርሱላቸው ጥሪን አስተላልፋል።
የህወሓት ታጣቂዎች በአፋር በከፈቱት ጥቃት 2 ሰዎች መገደላቸውን ተሰምቷል። በአፋር ክልል ዞን 2 መጋሌ ወረዳ በሚገኙ 2 ቀበሌዎች ላይ የህዝባዊ ወያነ ሓርነት ህወሓት አባላት ናቸው የተባሉ ታጣቂዎች ከትላንት በስቲያና ትላንት በከፈቱት ተኩስ ቢያንስ 2 ሰዎች መገደላቸውና ሌሎች መቁሰላቸው ተነግሯል። ከሁለቱ ቀበሌዎች ኢዳ የተባለው ቀበሌ ሊቀመንበር እንዳሉት የህወሓት ታጣቂዎች በከፈቱት ተኩስ ከብቶች ይጠብቁ የነበሩ 2 የ12 ዓመት ልጆች ተገድለዋል። ሰሞኑን በከባድ መሳሪያ ጭምር በተከፈተው ተኩስ ደግሞ ሌሎች 2 ሰዎች ሲገደሉ ቁጥራቸው ያልታወቀ ቆስለዋል። የህወሓት ባለስልጣናት ስለ ወቀሳው አስተያየት እንዲሰጡ ለማነጋገር ብንደውልም ስልካቸውን አላነሱም ሲል ዲደብሊው ዘግቧል።